ነው ቪዲዮአችንን ከመጀመራችን በፊት ለገና ለአረጋውያን የምንሰጠው ድጋፍ አሁንም እንደቀጠለ ነው። አረጋውያኑ እንግዲህ በወጣትነታቸው ብዙ የሰሩ የምታውቁት ነው። 8-9 ዓመታችን ነው ዘንድሮ። ለቁጣጣሽ፣ ለገና፣ ለፋሲካ ለወገኖቻችን ድጋፍ እናደርጋለን። ዶሮ፣ እንቁላሉ እነዚህ በዓል ማክበሪያ ጭር ብሎባቸው እንዳይውሉ ትልቅ ትርጉም ስላለው በዓል ለነሱ ትመረቃላችሁ፣ ልጆቻችሁ ይመረቃሉ። ትልቅ ምርቃት ታገኛላችሁ። ምርቃት ትልቅ ሀብት ነው። እኔ አምናለሁ እንደዛ ብዬ የምትችሉትን ድጋፍ አድርጉልን። ለገና የተወሰነ ቀን ሲቀረው ደግሞ የምንሰጥበትን ቦታ እነግራችኋለሁ። በአካል ብትመጡ አብራችሁ ብትሰጡ ምርቃቱን ፐርሰናሊ ብትቀበሉ ደስ ይለኛል። የምንችለውን ያህል ብዙ ሰዎች ለማገዝ እየሞከርን ነው። እስካሁን የላካችሁልን ያገዛችሁን እጅግ አድርገን የምናመሰግነው። አሁንም ልታግዙን ትችላላችሁ። አካውንቶች አሉን። በዜል ገንዘብ መላክ የምትችሉ ሰዎች 10 ብር፣ 20 ብር፣ ዋቴቨር ዜል ማድረግ ማተር ያደርጋል። ባይዘ የምትችሉ ሰዎች በዚህ አካውንት ማድረግ ትችላላችሁ። ዜል አካውንቱ ኢሜይል ነው። በኢሜይል ወርዳችሁ ዜል ማድረግ ትችላላችሁ። በኢትዮጵያ ንግድ ባንክም በዚህ አካውንት ማስገባት ትችላላችሁ። የንግድ ባንክ አካውንታችን የስክሪኑ ላይ የምታዩት አካውንት ነው። በአቢሲኒያ ባንክ አለ። ስክሪኑ ላይ የምታዩት የአቢሲኒያ ባንክ አካውንት አለ። እንዲሁም ደግሞ በዳሸን ባንክም አለ። በቴሌ ብር ደግሞ ዋቴቨር ከሞባይል አካውንታችሁ ላይ እንዳልኳችሁ 50 ብር 100 ብር ብትልኩ ተጠራቅሞ አንድ ሰው አንድ አረጋዊ እናት ደስ ብሏችሁ ይላሉ በዓልን እየመረቋችሁ የእውነቴ። ስለዚህ መታችሁ የምታደርጉበትን መንገድ ቀኑን እነግራችኋለሁ። እስከዛው ድረስ ግን የምትችሉትን አግዙን ለማለት ነው። በዋትሳፕ የላኩላችሁ ሰዎች ይሄ ማስታወሻ የሆናችሁ አንዳንዶቻችሁ እስካሁን ድረስ ያላደረጋችሁ ሁሌ የምታደርጉ ስለሆናችሁ እናንተ እንደ ቤተሰብ ነው የማያችሁ ነኝ። ክሎዝሊ ኮሚኒኬት ስለምናደርገው ብዛት እናንተም ሪማይንደር ይሆናችሁ ያላኩላችሁም ሰዎች ማስታወሰውን ልካለሁኝ። እንትኑን አካውንቶቹንና መልእክቱን ልካለሁ። ከወዲሁ እንኳን ያደረሳችሁ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት ነው የተማርከው። ብስለት ነው፣ በጣም ብስለት ነው። እጅግ ነው ያከበርኩ። ወደ ኋላ ተመልሼ አላወራም። በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነው የነበርኩኝ። ሰው ይሳሳታል፣ ያጠፋል፣ ይዳዝማት እንደዚህ እንል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም 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 ትልቅ አክብሮት አለኝ። ለዚህ ቪዲዮ በጣም ልቤን ነክቶታልና ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱን ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡ ነው ያሉት። ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የእኛም ታላላቆች በጣም ትልልቆች። ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጽተንበት አልፈናልና ልክ ነኝ ብሎ ማሰብ፣ ከኔ በላይ ሰው የለም ብሎ ማሰብ፣ ከዛም በኋላ አለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረውን በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም እንዳመሰግነው እወዳለሁ። ብትሰራውን ስራ በጣም እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ። በዚህ ቪዲዮ ፕሮባብሊ ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነቱ ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀንበር የተፈጠረ ነገር ላይሆን ይችላል። አይሆንም ኦብቪየስሊ
ስለዚህ ፎር ዋቴቨር ሪዝን ማናቀው ሪዝን ውስጥ ስፔኩሌት አድርገን አንገባም። ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆን ዳንኤልም አንዱ ነህ። ከዛ መሀል ሌሎቹንም መጣበታለሁ፣ ቪዲዮን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም 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 ግዴታ ነው። ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሼቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሀሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግንህ ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግንህ። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለውኝ በጣም ኦፍኮርስ አሁንም እቃወማለሁ። እዚህ በፊት ነው ስትሮንግሊ ስለሱ ላወራ አይደለም። አሁን በጣም ትልቅ ስለሆነው ነገር ለማወራው ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ፣ ገንዘቦች ሬስ ሲደረጉ፣ በፊትም ሀገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግ ሹመቴ ሲያደርጉ በጣም ትልልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖም አይደለም። አንዳንድ ሰዎች ኖርማሊ እዛ ልጠይቁ ስለምትችሉ ምን አዲስ ነገር አለው ምን ነው ለዚህ ሲሆን እንደዚህ ያላችሁ ማለት ልትሉ ቦታውና ጊዜው መሆኑ አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ሪስክ ወስዳችሁ ደግሞ አለ ሪስክ ወስዳችሁ እንደዚህ አይነት ቦታ ድረስ ሄዳችሁ ይሄን ነገር ማድረጋችሁ እጅግ ሀገር ተስፋ እንዳት የሚያስብልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ አብዶም ለማህበረሰብ የማይጠቅም ነገር ተናግሮም አስቀይሞንም እኛን አሳጥቶንም አሳቆንም ምነው ልጆቻችን ታናሾቻችን ባያዩ ብለን እንደዚህ አይን ይዘንም ታዋቂ ለመሆን የሚሞክሩ አሁንም አሉ፣ እየተደረገም ነው። እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው። ወጣቶች በጎ ነገር አድርገው ፌመስ መሆን ይችላሉ። አብዳችሁ አይደለም ፌመስ የምትሆኑት የሚለውን ፕራክቲካሊ በተግባር ማሳያ ነው እና አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅ እንጀምር ምናምን እያላችሁ የምትሰበስቡ ሰዎች ኦፍኮርስ ፎሎወር ሊሰበስቡ ነው ሳምሃው የሚሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። እች ሀገር የወጣቶች ናት። እች ሀገር በጣም ብዙ ፐርሰንት ባለፈው ቪዲዮ ላይ እንደነገርኳችሁ ከ70% በላይ ከ30 ዓመት በታች ነው። ሲግኒፊካንትሊ ደግሞ ኦልሞስት 48% የሚሆነው ህዝብ እድሜው ከ25 ዓመት በታች ነው። የተረፍነው ሰዎች ከዚህ በላይ ከ30 ዓመት በላይ ያለፍነው የሄድነው ሰዎች ቁጥራችን ትንሽ ነው። አገሪቷ ውስጥ ትልቅ ሲግኒፊካንት ለውጥ የምታመጡት እናንተ ናችሁ። ስለዚህ እናንተ በትክክለኛው ፓዝና መስመር ላይ ከማየት በላይ ተስፋ የለም። ይሄ በጣም ተስፋ ሰጪ ድርጊት ነውና ክበሩልኝ። በጣም ልትወደሱ ልትመሰገኑ ይገባል። ኦርጋናይዝድ በሆነ መልኩ ደግሞ የሚመለከታቸውን አካላት አካታችሁ ሐኪሞች የሚያስፈልጉ ከሆነ ሐኪሞች፣ ኒውትሪሽኒስቶች የሚያስፈልጉ ከሆነ ሴንሲቲቭ ስለሆነ ጉዳዩ ህፃናት ስላሉ ሰዎች አንዳንድ ጊዜ ከምግብ ጋር በተያያዘ ከሆነ እጅግ ከፍተኛ ምግብ እጥረት ያለባቸውን ሰዎች በአንድ ጊዜ ብዙ ነገሮች መስጠት ኖርማሊ ሌላ ኔጌቲቭ ኢፌክት የሚኖረው ይችላል አለው ሙያዊ ነገር አለውና እሱንም አደራጅታችሁ የምትሄዱበት ድጋፉን ደግሞ የሚደረግበትን መንገድ ኦርጋናይዝድ የሆነ ራሱን የቻለ የባንክ ሂሳብ ወይ አጭር የስልክ መስመር እነዚህ አይነት ነገሮች አደራጅታችሁ እንደምትመጡ ተስፋ አድርጋለሁ። እኛም የበኩላችንን አስተዋጽኦ እንድናደርግ ምንችላትን ያህል አስተዋጽኦ እንድናደርግ በእናንተ በኩል ማለት ነው። እንደዚህ አገር ስታስተባብሩ ደስ ይላል።
ትልቅ አርማ ነው። በነገራችን ላይ ትልቅ ሲግኔቸር ነው ይሄ ስራ። 11 ሚሊዮን ብር የሰበሰብከው 11 ሚሊዮን ብር የብሩ አማውንትና መጠን አይደለም። ይህንን ኢኒሼቲቭ ወስደህ ማድረግህ ክብር ነው። ሁለተኛ ደረጃ ደግሞ ኢንተርኔት ላይ የተቀመጡ ነገሮች አይረሱም። ኢንተርኔት አይረሳም። በነገራችን ላይ ሰው ይረሳ ይቀላል። ለዘመናት ይቀመጣሉ። ልጆቻችሁ የሚያዩት ፊርማችሁ ነው። እንደዚህ አይነት ስራ በጣም እብደት፣ በጣም ማህበረሰብን የሚያስቀይም ነገር እንደሚያስፈራው ሁሉ ነገ ጧት ሰው ሲያዩ ምን ይለኛል የሚለውን አስቡ እንደምለው ሁሉ እንደዚህ አይነት ሰው በጠፋበት ዕለት ሰው ሆኖ መገኘትን የሚያክል ክብር ደግሞ ለዘላለም ለልጅ ልጆች በሙሉ በኩራት ሰርች አድርገው የሚያዩትን ስራ ነው እየሰራችሁ ያላችሁትና እንደ ወጣት ስለሰራችሁት በጣም አስደስቶኛል። እጅግ ማመስገን እፈልጋለሁ። ሁላችሁንም በርቱ። እንዳልኳችሁ ብትችሉ ኦርጋናይዝድ የሆነ ነገር ሁሉም ሰው ሊሳተፍበት የሚችል ነገር አድርጉ። ለወገኖቻችን ሁላችንም እንደርሳለን። ከዚህ በፊትም እንዳደረግነው በተለያዩ አጋጣሚዎች፣ በተፈጥሮ አደጋዎች፣ በሰው ሰራሽ አደጋዎች፣ በጦርነት በእንደዚህ አይነት ነገር ሲፈናቀሉ በየቦታው ደብረ ብርሃን አካባቢ የነበሩ ተፈናቃዮችን መሬት መንሸራተት ሲደርስ፣ ድርቅ ሲደርስ ሰው ኮንትሪቢዩት ያደርጋል፣ ኦርጋናይዝ ይደረጋል፣ የሚችለውን ያደርጋል። ይሄም ከዛ ተለይቶ የሚታያል። ለዚህም እናደርጋለን። በወጣቶች መከናወኑ ግን በጣም ያስደስታል። በርቱ። እግዚአብሔር ከእናንተ ጋር ይሁን ለማለት እፈልጋለሁ እንደ ወንድም። አልሰማም ምንም ቢለኝ ሁኔታው ከኔ ጎል ይጨመራል ዝማሬው። በነገራችን ላይ በግልህ የፈለግከውን አይነት ነገር መሆን ትችላለህ። ፐብሊክሊ እንደዚህ መለጠፍህ ነው ትንሽ የደበረኝ። ለቅሶ ስርዓት አለው በኢትዮጵያ ውስጥ፣ ሰው ማዘንም ስርዓት አለው። ነጠላህን አልጣልክም ገና ጋቢን በሀዘንተኛ ትኩስ ሀዘንተኛ አለ ምን ውርስ ሰጡ የሆነ ነገር ደስታ መግለጫ ነው። እንደዛ ነው የሚገባኝ እኔ። ልታጣፍጡት ትችላላችሁ። ማጣፈጫው ምንድን ነው? ያው በጌታ ነው እሱ ሰውየው እግዚአብሔርን አማኝ ነው። ስለዚህ እግዚአብሔር የሚጠራው ወደደው ነው። አይኑ እሱን ሁሉ ነገር አውቃለሁ። ምድር ላይ ስትኖር እሱ ያንተ እምነት ሆኖ እኔ እናንተን እንደ ጎረቤት የሚያኗኑረን ግን በወጉ ለቅሶን ስታደርግ፣ በወጉ ሰርግን ስታደርግ፣ በወጉ ሰው ቤት መቶ ልደርስ መጥቼ ዲጄ ቀጥረህ ሙዚቃ ዳንኪራ ከፈትክ አጠገብህ አልደርስም፣ ቤትም አልደርስም፣ አልጠጋም። አንተ ነው ፐብሊክሊ የምታሳይብኝ ነገር፣ ለህብረተሰቡ የምታስተምረው ነገር ሌላ ታሪክ ስለሆነ ማለት ነው። ስለዚህ አሁን ያንተ ይሄ ቢብሊካሊ ምናምን አወጣዋለሁ ምናምን ካልክ አንዳንድ ሰዎች እናንተ ብቻ መንፈሳዊ ሆናችሁ ይመስላችሁ ሰዎች አሉ። ሌላው ሰው መንፈሳዊ እኛው መጽሐፍ ቅዱስ አንብበን ማናቅ ፎርዛት ማለት ስትሪክትሊ የሆነ ነገር ፎሎ የምናደርግ ፓሪሽ ቸርች whatever የማይመስለው ሰው አለ። በቃ ኖርማሊ እሱ ብቻ አዋቂ የሆነ ሰው አለ። ይሄ ትክክል አይደለም። በእምነቱም አይፈቀድም። ስታዝንም ሞርን ማድረግ አለብህ። እንደ ሰው ነህ፣ እንደ ሰው ነው መሆን ያለብህ። አሁን አንተ መደነስ ምንድን ነው? የሆነ ነገር በሄዱ ብለህ መሰለኝ ሄዱ አንተም ደነስክ። የሚገባኝ እንደዛ ነው። ምን እያሳየ ነው አሁን አንተ? በቃ መጽናናት እንደዚህ ነው። መጽናናት መጽሐፍ ቅዱስ አባል መጽናናት በዚህ አይገለጽም። ነገራችን ላይ እኔ አሁን አልጠቅስም። ከሌ ቻፕተር በቻፕተር እንደጀማሪ ሰባኪ በጣም አሳፋሪ ሰው ነው። ሰው ሀዘኑን ሳይጨርስ ሰልስቱን ሳይወጣ ጋቢውን ሳይወልቅ ይደንሳል። ወጥቶ ባነር ፊት ለፊት ካሜራማን ከኋላ ቆሞ አሁን ግባ ልጀምር ነው። እንዴት አስቻለም? የሀዘን ላይ አሁን የሁሉ አክሽንና ሪአክሽን ትወና ምናምን ሪል መሆኑ ይጎለዋል። እንደዚህ አይነት ነገር ካልቸር ግድ ነው መሆን ግድ ነው። እኔ አትድረሱብን፣ ፖይንቴ ነው አትድረሱብን። በቃ ቤት ቁጭ ብለህ ዲጄን ቀጥረ መጨፈር እኔ አልመጣም ልደርስህ፣ ፐብሊክ ላይ አትመጣም። ይሄ ቲክቶክ መጣ። ሁላችሁም ቅሌታችሁንና ኖራችሁን ቲክቶክ ላይ ነው የምታደርጉት። አልሰለጠንክም ብራዘር፣ እምነቱም አልገባህም። በነገራችን ላይ አዲስ እረኛ በጋ ያስተኛሉ። አዳዲሶቹ ናችሁ መከራችንን የምታሳዩ። መጽሐፍ ቅዱስ ይዘህ ቀኑን ሙሉ ትዞራለህ። ሁሉም ሰው አንተ የምታምነው ማመን ያለበት ይመስላል። ሁሉም ሰው በቃ ያንተ ፓስተር ወይ ያንተ ቄስ የነገሩ ቃል የምድራችን ገዢ ይመስላል። ከተሸወድክ ራሱ እኩል እንድንሸወድ ትፈልጋለህ። ነገሮችን በቃ እንደዚህ አድርገህ ከልጅነት እስከ እውቀት ድረስ ቀብር ተመላልሰህ ለቅሶ ቤት ደርሰህ የት ሀገር ነው ሲደነስ ያየው? እንደዚህ ተከፍቶ መዝሙር ምን ይላል? አርፈህ አትቀመጥም? እንትን እስክትል ድንኳን እስኪፈርስ እኔ እኮ
ምኑን ነው ግን የሚያስተምሯችሁ? እኔ እኮ ግራ የገባኝ ደግሞ እንደዚህ ደግሞ አላው እኔ የምለው ስልጣኔ ማለት የጾታዊ ነገሩን መቀላቀል ይሆን እንዴ? ቀሚስም ለምን አታረጉም ታዲያ? ኖርማሊ በየየለት ልብሳችሁን ቀሚስ አርጉ። ይሄ በየወሩ የሚደረገውን ፓንት ላይ የሚለጥፈውን አርጉ። የተለያየ ነገር ለምን አታረጉ? ይቀር ወይ አንድ ፊቱን እኮ ምንድነው እየሆናችሁ ያላችሁት? ማንን ነው የምታዩት? እኔ እኮ ሞዴላችሁ ማን ነው እንደው በመድኃኒዓለም የምታዩትማ የሆነ ሞዴል አለ፣ የሞዴል አርቲስት የመጨረሻው። አሁን አንቺ ማንሽ? ሽብሬ ጌጤ እንትን አርገሽ እንደዚህ የምትወዛው የት ሀገር ነሽ? ኢትዮጵያ ውስጥ እንደዚህ አይነት ካልቸር የለም። እንደዚህ አይነት አለባበስ የሚለብስ ወንድ የለም። የትኛው ብሔረሰብ አባል እንደዚህ አይነት እንደሚለብስ አላውቅም እኔ። ድምቅ ያለ ማለት ግጥም ያለ ቀሚስ አርጎ የሚገኝ የለም። ፀጉር ቤት በዚህ ብዙ ሰዎች ታብራሩታላችሁ። ራስን መጠበቅ ጉዳት የለውም ታያለሽ። ትመጫለሽ አንዷ ገና ለገና ያስመጣሁት ኮስሞቲክስ እና የሆነ ምናምን ቅባት ይሸጥልኛል ብለሽ ድንጋይ እግር መፈግፈጊያ እናንተን ይሸጥልኛል ብለሽ አንቺ አሁን መተሽ ጀስቲፋይ ታደርጊያለሽ። ወንድ ልጅሽ እንደዛ አድርጎ ጥፍር ቀለም ተቀብቶና ፀጉሩ ተኩስ ባይስትራ ምናምን ስትሬት ተሰርቶ ቢመጣ አባጁ አንቺ ነሽ። እንዴት ዝም ይላል? ማብሪሰብት ይሆን ታያለሽ። በቃ አገባንም። የዛን ቀን ኃላፊነት መውሰድ ማለት ከትልልቆቹ ይጀምራል። አበላሾቹ እናንተ ናችሁ። የሴቶች ፀጉር ቤት በወንድ እንደዚህ ክራውድድ ሆኖ ሲታይ ሹሩባ ልትሰሩ ጭን ስር ተቀምጣችሁ በየሰፈሩ እንደሚሰሩት ሰዎች ተኩስ ልትተኩስ ከዛ በኋላ ምንድነው ሮላችሁ? ማስኩሊን የሚባል ነገር እኮ አለ። ወንድ ነው በቃ። ዞሮ የፀጉር ስታይልን ማልረዳ ሰውኛ አይደለም። እረዳለሁ የፀጉር ስታይል። ሰው ልጅ ወንድ ሆኖ ማስኩሊን ሆኖ ፀጉር ስታይላቸው ድሬድ ሎክ አውቃለሁ። ከዛም በፊት አውቃለሁ። ልታሳብቡ ነው አጼ እንትና እንዲነበሩ ልትሉ ነው። የሉም አሁን አጼ እንትና አሉ ዙሪያችሁ የሉም። ካልቸር የሚቀያየር ነው፣ ማህበረሰብ የሚቀያየር ነው። እስከሚገባኝ ድረስ አሁን ባለነው ማህበረሰብ እንደዚህ አይነት የወንድ አይነት ስታይል የለም። እነዚህ ልጆች ታዳጊዎች ብትነግሯቸው ምን አለበት? ሴቶቹ ገርል ፍሬንዶቻቸው እና ጓደኞቻቸው አትነግሯቸውም? ከወንድ ጋር መሆን አትፈልጉም? ሴቶቹ ማለት ሹሩቤ ከጌጤነሽ ጋር መሆን ምንድን ነው የሚጠቅማችሁ? እንዴት ነው የምትይው? አሁን ማለት ምንድን ነው የሚባለው? ማሪሃኒ ቤቢ የቷምኑ የነማን ምንድን ናችሁ እናንተ? አረ ያሳፍራል። ተው ግን ግድ የላችሁ። ወንድ ልጅ ቆፍጠን ነው ማለት። የኢትዮጵያው እንደ ራሱ ካራክተር አለው፣ የኬንያው እንደ ራሱ ካራክተር አለው፣ የራሻው እንደ ራሱ ካራክተር አለው። የሚገለጽበታል፣ ማስኩሊኒቲ የሚገለጽበታል። ራሻ ሀገር አሉ ወንድ አይስቅም አሉ። ከሳቀ እንትን ነው አሉ፣ ደካማ ነው፣ ፌዘኛ ነው የሚባለው። ቁምጭጭ ያለ ነው አሉ ራሻ። ኢትዮጵያ ውስጥ ደግሞ ጋግርታም ልትባል ትችላለህ። ምሳሌ ነው። የራሻ ወንድ ዴፊኒሽን ሊሆን ይችላል። የኢትዮጵያ ወንድ ፀጉሩን ጥንቅቅ አድርጎ የተቆረጠ ሱሪውን ወገቡ ላይ ሸከፍ አድርጎ ያሰረ ቆፍጠን ያለ አነጋገሩ ኮንፊደንስ ያለው በሰመሰረት ቢሳሳት እንኳን በኮንፊደንስ የሚናገር ነው። እንደዚህ ማስኩሊን ሊደር ካራክተር ነው ያለው ወንድ በኢትዮጵያ ወንድ እሳቤ መሰረት። ፀጉር ቤት ሄዱ ፀጉሩን እየታጠበ በቢጎዲን እየተጠቀለለ የሚገመድና ቀሚስ ለብሶ በአደባባይ ማንንም ሳይፈራ የሚወዛወዝ ወንድ የላትም ኢትዮጵያ። ኖሯት አያውቅም። ከየት ነው የመጣችሁት እናንተ? ሰፈራ ወንድ አለ ቤታችሁ ፊገር አባት ምናምን የሚያሳድግ ረብ ምን ይላሉ? እንደው እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር። እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅ ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? ተአምራት ነው። ኦልሬዲ ተአምርን ማብራራት አትችልም። እኔ ጋር ገብቶ አያውቅም እውነቱን ለመናገር። ኦልሬዲ ታንጀብል የሆነ ነገር ከሆነ ለኔ ሪል ነው ማለት ነው። ግዴታ ለኔ መሆን እስኪሆንልኝ አልጠብቅም። ምክንያቱም ጌታ ኢየሱስ ክርስቶስ ያን 2 ዓሳና 5 እንጀራ ሲያበዛ ለሐዋርያቶቹ አይደለም ለሕዝቡ ነው። ሚራክል መኒ ማለት የተአምራት ገንዘብ ማለት ነው። ጌታ ኢየሱስ ክርስቶስ 2 ዓሳና 5 እንጀራውን ሲያበዛ 5000 ሰው በላ። 5000 ሰው ሲበላ ባይዘይ ወንድ ብቻ ተቆጥሮ ነው። አንድ አባወራ 3 ልጆች ሊኖሩ ይችላል፣ ሚስት አለው። እጅግ በጣም ብዙ ሚሊዮን ሕዝብ ነው የበላው። ያው ሰው 2 ዓሳና 5 እንጀራ እንዴት ሊበዛ ቻለ? ሚራክል ማለት የምታብራራው ጉዳይ አይደለም። ወይም ደግሞ አንድ ሲጀመር አንድ ሁለት ከገንዘብ በተያያዘ ግን ምናልባት የሰው ተሳስቶ አካውንት ተሳስቶ ገብቶ የሰው ተሳስቶ ገብቶ አይደለም። በነገራችን ላይ ያው መንፈሳዊ ነገር ላይ ጥልቅ ወይም ደግሞ እየጠለቅ ስትገባ አሁን እዚህ ምድር ላይ እጅግ ባለጠጋ ሆኖ ጀስት ፓስ ያደርጓሉ ያለፉ ሰዎች አሉ። እዚህ ምድር ላይ እጅግ በጣም ብዙ በሚሊዮን የሚቆጠሩ ወይም በቢሊዮን በትሪሊዮን የሚቆጠሩ ገንዘቦች በአደጋ ምክንያት ተቃጥለው ይጠፋሉ። እነዚህ ነገሮች የሆነ መንፈሳዊ ዓለም ላይ
ዲፖዚት የሚሆኑ ናቸው፣ የሚጠፉ አይደለም። አንዳንድ ሰው ዘርፎም ቀብሮ መሬት ውስጥ የሚያስቀምጣቸው ገንዘቦች አሉ። እነዚህ ዳሜጅ የሚሆኑበት አጋጣሚ አለ፣ የሚጠፉበት አጋጣሚ አለ፣ ወይም ዲሳፒር የሚያደርጉበት አጋጣሚ አለ። ስለዚህ እነዚህ ገንዘቦች አየር ላይ ነው የሚቀመጡት፣ ወይም ደግሞ እነዚህ ከረንሲዎች ይቀመጣሉ። ስለዚህ በዛ በሚጸለይበት ሰዓት ላይ እግዚአብሔር አምላክ እነዚህ የተበታተኑ ገንዘቦችን ለአንድ ሰው ታምራት ያደርጓል። እኔ እንደዛ ነው የምረዳው። ሚራክል መኒ የሚለውን ማጭበርበሪያ ለማስረዳት የሄድክበት ርቀት በጣም ይገርማል። በነገራችን ላይ አንድ ነገር ልናገር፣ ቁርጥ አድርጌ የምናገረው በትክክል ስሙኝ። በነገራችን ላይ አንዳንድ ሰዎች የምትሰጡትን ኮሜንት ልጀምር። በመንፈሳዊ ውስጥ አትግባ፣ መንፈሳዊ ነገር አትግባ። ምን ክልክል ነው? በመንፈሳዊ ውስጥ መግባት እምነት አይደል? ክልክል እኮ አይደለም። የምትሰብኩን አስፓልት ላይ ማይክሮፎን ይዛችሁ እንድንገባ አይደል? እናንተ ስትደርሱብን አንገባም፣ እኛ ኮሜንት ስናደርግን ገባን ይባላል። እንደዛ የሚባል ነገር የለም። መጽሐፍ ቅዱስ ለሚያምነው በሙሉ እኩል ነው፣ ለመረዳትም ለማንበብም ለማብራራትም። ማንም መንገደኛ ከመጽሐፍ ቅዱስ ዕውቀት ውጪ የሆነ ምንም የማያውቅ ሰው ስሙን ወንጌላዊ፣ ነብይ፣ ፓስተር፣ እግዚአብሔር አስመስሎ አቅርቦ ሲያወራ ለሱ ኡኡ ከተባለ ሌሎቹ ሰዎች ደግሞ ቆይ ይሄ በዚህ በኩል ይታይ ሲሉ እሱንም ማድመጥ ያስፈልጋል። አለመደምጥ መብት ነው። በነገራችን ላይ ሰው ገደል ሲገባ ተው ይሄ ገደሉ ነው መንገዱ ይሄ ነው ስትለው ኖ ይመቸኛል መፈጥፈጥ ካለ ቢ ማይ ገስት ለቃቅመን እንቀብራለን። አሁን ፖይንቱ በዘንድሮ ጊዜ ያሉ ስብከቶች በሙሉ ገንዘብ ኦሪየንትድ። በመጀመሪያ ደረጃ መንፈሳዊ ሕይወት ማለት ምን ማለት ነው? መንፈሳዊ ሕይወት ማለት ገንዘብ አይደለም ወንድሜ። እንደው ከገባ አንተ በጣም ተረጋግቼ ለመናገር እየሞከርኩ ነው። ገንዘብ፣ መኪና፣ ቤት፣ ወረቀት፣ የመሐንዲስ ካርታ ምናምን፣ ስቶክ፣ ቦንድ ምናምን አይደለም መንፈሳዊ ሕይወት። መንፈሳዊ ሕይወት ከዚህ ዓለም ሕይወት ሞንዲያል እኛ ከፈጠርናቸው የስጋዊ ጥቅማ ጥቅሞችና ቤኔፊቶችና ደስታዎች የተለየ ሌላ እግዚአብሔራዊ ሕይወት ነው። እሱን ሕይወት የምትከተልበት መንገድ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ጋይዳንሱ ለመንፈሳዊ ሕይወት ብቻ ነው። ምድራዊ ነገሮችን የሚነግርህ ነገር ራሱ ከመንፈሳዊ ነገር ጋር የምታገኘው ምንዳ ቤኔፊት ስላለ ከእሱ ጋር እንዲያያዝ ተብሎ ነው እንጂ መጽሐፍ ቅዱስ ስለ ከረንሲ፣ ስለ ገንዘብ፣ ስለ ሚራክል በተአምር የሰው ልጅ ገንዘብ አካውንት ውስጥ ይገባበታል የሚል ነገር ውስጥ የለም። መጽሐፍ ቅዱስ ሰዎች መንፈስ ተሞልተው በጻፉበት ዘመንም የወረቀት ገንዘብ ኖሮ የለም፣ አካውንትም የለም፣ የባንክ አካውንትም የለም። ሶ አፍህም ሞልታ አሁን መንፈሳዊ ነገር ሚራክል ማለት ተአምር ነው። ስለዚህ ተአምርን አታብራራው። ኦፍ ኮርስ አታብራራው። ይሄ ግን ተአምር አይደለም፣ ማጭበርበር ነው። በነገራችን ላይ የማይብራራ ተአምር ሰዎች ይድናል ተብለው ያላሰቡትን በሽታ፣ ህመም በዓለም ቴክኖሎጂ በሙሉ አይደለም የተባለው ነው። ከእንቅልፋቸው ተኝተው ሲነሱ የተፈወሱ ሰዎች ነፃ ሆነው ሲመረመሩ ሰዎች አሉ። እሱ የእግዚአብሔር ተአምር ነው። እምነት ጠንካራ ሲሆን እግዚአብሔር ከበሽታ ያድናል፣ ከተለያዩ ነገር ይፈውሳል፣ ከጭንቀት ያወጣል። ራሴ ላጥፋ አላጥፋ ልሸምቅ አልሸምቅ እያልክ በጣም ፍጹም ደስታ ሰጥቶ ዓለምን እንዲተረማምደት ትኖርበታል። እሱ መንፈሳዊ እግዚአብሔር ሲባርክ ተአምር ማለት እሱ ነው። የሰው ልጅ ህይወት እንደዚህ አድርጎ የሚቀይረው በገንዘብ አይደለም። ድሃ ሆኖ ሀብታም የሚያደርገው አይደለም። እሱ ብሔራዊ ሎተሪ ሊያደርገው ይችላል። የእግዚአብሔር ስራ አይደለም ገንዘብ። አሁን የምታወሩት ወሬ ገንዘባዊ ምንዛሪ ውስጥ መጽሐፍ ቅዱስ ከገባ መጽሐፍ ቅዱስ የመንፈሳዊ ዓለም መጽሐፍ ሳይሆን የምድራዊ ዓለም መጽሐፍ ነው የሚሆነው። የገንዘብ የፋይናንስ ማንዋል ነው የሚሆነው። እንዴት አድርገህ እንደምታገኝ ምናምን። ሚራክል መኒ የሚባል ነገር የለም። መኒ የሚገኘው ተሰርቶ ነው። መኒ የሚገኘው ተለፍቶ ነው። ጎረቤት ሰርቶ ለፍቶ መንግስት መስሪያ ቤት፣ ግል ድርጅት ተቀጥሮ ጀርባው ጎብጦ ሰርቶ ሴቭ አድርጎ የሆነ መኪና ስለገዛና የሆነ ቤት ስለገዛ አንተ 3 ቀን ቸርች ተመላልሰ እግዚአብሔር አንተን ብቻ ዲስክሪሚኔት እንደዛ የሚለፋውን ሰርተ ጥረ ግራ ብላ ተብሎ ታዞ አክብሮ ትእዛዙን እንደዛ እግዚአብሔር የሚለፋውን በየቀኑ የሚያመሰግነውን ከዛች ደሞዙ ላይ አስራት የሚሰጠውን ሰው ትቶ ለአንተ 3 ቀን ቸርች ተመላለስ ሴሌክት አድርጎ ሚራክል ምን ይሰጣል? እሱ ድሃ ሆኖ ይቀራል፣ አንተ ሀብታም ሆነህ ትቀራለህ ነው በአቋራጭ። እንዲህ ያለው እግዚአብሔር እናንተ የምትሰብኩት እግዚአብሔር እንደዛ ነው። እግዚአብሔር ሲጀምር የወረቀት ነው በዶላር ነው የሚከፍለው፣ በገንዘብ ነው የሚከፍለው። አየር ላይ ሴቭ ተደርገዋል የሞቱ ሰዎች ገንዘብ ትላለህ። ስለዚህ የማንም ወንጀለኛ ነፍሰ በላ ገንዘብ በሙሉ በመንፈሳዊ ዓለም ጠልቀህ ስገባ እንዴ የት ነው የጠለቅከው? አንተ ጥልቀት ስንት ሜትር ነው የጠለቅከው? አልገባህም። ጭራሽ መንፈሳዊ ዓለም ውስጥ የለህም። ሚራክል የሚሰራው በገንዘብ አይደለም። የሰጠው ምሳሌ አሳፋሪ ነው። ኢየሱስ ክርስቶስ ምግቡን፣ ዳቦን፣ ቂጣውን እና አሳውን አብዝቶ መገባቸው ማለት ገንዘብ ሚራክል መኒን ለማብራራት መጠቀም ያሳዝናል። ሜታፎር ነው። አልገባህም ሲጀምር። እንዴት ሰባኪ እንደምትሆኑ እግዚአብሔር ይወቀው። አሁን ይሄ ሜታፎር ነው። ትንሽ ነገርህን ይዘህ ወደ እግዚአብሔር ከቀረብክ ይባርክሃል ማለት ነው። ኢየሱስ ክርስቶስ ከደቀ መዛሙርቶቹ ፊትና በዛ ስፊት የእግዚአብሔር ልጅ መሆኑንም ያሳየበት ነው። he proved who he is። ከዛም አልፎ ተርፎ ደግሞ ተምሳሌትነቱ ትንሽ ነገር ይዘህ ወደ እግዚአብሔር ከቀረብክ ትባረካለህ። ስለዚህ ይሄ ነው እግዚአብሔር የበረከት አምላክ ነው የሚለውን ለማስተማር ነው። ከሌቦችና ከነፍሰ ገዳዮች የተቀማ ገንዘብን አየር ላይ በመንፈሳዊ ዓለም ውስጥ አካውንት ከፍቶ ሴቭ አድርጎ ለተመረጡ አቃጣሪዎች የሚሰጥ እግዚአብሔር የለም። 20 ሚሊዮን ገባልኝ ያለው ሰውዬ ራሱ ጉድጓድ ቢገባ የሰው ብር
ያልሰራበት ብር ሲገባል ራሱ እልል ይባላል እንዴ? ወየው መልስ ሂድ ነው እንጂ የሚባለው በምንም አይነት ተአምር መቼ በታሪክ ተአምር ነው በሚል ቀዳዳ ውስጥ አታሳልፉት። በነገራችን ተአምር ነው በሚል ቀዳዳ ውስጥማ ምንም ነገር ይሆናል። ምንም ነገር ማለት ነው የሚሆነው። ዘርፋ አምጥተም የዘረፍከውን ሰውዬ ከገደልከውና አርቀህ ከቀበርከው በተአምር ነው ገንዘብ ያገኘው ልትል ትችላለህ። እሱ አይደለም ፖይንቱ በምንም ተአምር በዓለም ላይ ባለ ትራንዛክሽን አንተ የከፈትከው 008916 አካውንት ውስጥ 50 ብር ካለ አንተ ካልጨመርክበት በስተቀር ወይም ባንኩ አዲሽናሊ ወለድ ጨምሮ 51 ብር ካላደረገልህ በስተቀር 20 ሚሊዮን ብር አይደለም 2 ብር አይገባም። ይሄ የብድር ሀቅ ነው። እግዚአብሔር እንደዛ አይነት ነገር ዶኔሽን ቢያደርግና እንደዛ አይነት ሰውን በገንዘብ መደጎም ጥሮታ መክፈል እግዚአብሔራዊ ስራ መኳረል ብላስሚ ነው። በጣም ነውር እኮ ነው። እንዴት እግዚአብሔር ካሽ ቆጥሮ ይከፍላል ሰው? መበልጸግና መባረክና መትረፍረፍ ማለት እኮ በመንፈሳዊ ህይወት ነው። እንዴት ስታነቡ ትርጉም አይገባችሁ? ተገልጦልናል የምትሉት ላዩ ነው። በጣም መንገደኛው የሚያነበው እኮ ነፃ ልጅ እንቺን 3 አርግልኝ ችሉት ታግቺን ብስኩት አያርግልኝ ምን እኮ ዛልች ትርጓሜው ሌላ ነው። እንደ ትልቅ ሰው በመንፈሳዊ ደግሞ ጠልቅ ያለው ብሎ እንደሚሰብክ ሰው ሲታይ መባረክም መትረፍረፍም ጸጋም በሰማያዊ ህይወት የምታገኘው ነው። ምድር ላይ ስለ ባለጸጎችና ስለ ሀብታሞች መጽሐፍ ቅዱስ ላይ የተነገሩትን ቨርሶች በሙሉ ማንበብ ትችላላችሁ። የትኛውን ጥሩ ቨርስ አይታችሁ እንደሆነ አላውቅም። ሳድሊ ጥሩ ቨርስም የለውም ስለ ባለጸግነት ከብዙ ነገር ጋር ስለሚያያዝ። ድሆችን ክርስቶስ ይወድ ያፈቅር ነበር፣ ከድሆች ጋር ኖሯል። አንተ የምታወራው 20 ሚሊዮንና ሰዎችን ወደ ሚሊዮንነት ጎዳና ማምጣት የምትለው ነገር የዲያብሎስ ካልሆነ በስተቀር የእግዚአብሔር አላውቅም። እኔ በጥንቆላ ምናምን ያመጣሉ እንደሚባሉ ሰዎች እሱንም አላምንም፣ ግን ይባላል። ሳምሃው ግን እሱ ያስተማረበትን ያን አሳውን ያበዛበትን ትምህርት ከሚሊዮን ጋር እኔ አግኝቼ አላውቅም። ግን በእኔ በኩል መገኘቱ እንደ ወንጌላዊ ለእኔ ማድረግ አይጠበቅበትም። እግዚአብሔር ኧረ ተው እውነት ትናንትና የተወለድ ነው። እንደዚህ አይነት ምግብ መንቆለጳጰስ ቀርቦ ከአንድ ሰባኪ አይጠበቅም። ለምን ሰባኪ አትሆኑም? የምር ወረዱ፣ ሎሁኑ መንፈሳዊ ህይወት ምን ያህል ጠንካራ እንደሆነ አሳዩ። ከኔ እኩል እኔም ከመስሪያ ቤት ከምከፍለው ሰራተኛ ደሞዝ ላይ አጭበርብሬ 3 ቤት ገዝቼ የምናምን ሺህ ብር የ300 ሺህ ብር ሱፍ አድርጌ በሰው ላበሰው ገንዘብ ታክስ ለመንግስት መከፍለውን ድርሻ ግዴታዬን አጓድዬ ፎርጅድ አሰርቼ ምናምን ብዬ ገንዘቤ ተብለጭልጭ ወርቅ በወርቆኜ አንተ ቸርች ላመልክ እመጣለሁ። አንተም የምትሰብከው ስለ ሚራክል መኒ ስለ ገንዘብ ቤተክርስቲያን ውስጥ 20 ሚሊዮን ስለ መስጠት ምናምን ብለህ አንተም በቤት በጎኔ ታልፋለህ፣ እኔም አልፋለሁ። እኔም አንተም ሌቦች ነን። ማንኛችንን እንደምንመልስ አይታወቅም። ይሄ ባለበት ሁኔታ ካልም አድርጎ ዳውን አላልኩም። ኑር የበፊት ሰባኪያንም ዳ አልነበሩ። የሙሉ ወንጌል መካነ ኢየሱስ የመሰረተ ክርስቶስ የአማኑኤል አጥቢያ ቤት እኔ ከሌ ማለት ስለማልፈልግ ብዙ አገልጋዮች ብዙ ሰባኪያን ኖረው አልፈዋል፣ ያሉም አሉ። ለገንዘብ አልኖሩም። እግዚአብሔር የገንዘብ አምላክ እንዳልሆነ ያውቃሉ። ገንዘብ የምድራዊ ነገር ነው። ያሳተምነው ኖት ነው። ዶላር 100 ምናምን ብር ገባ፣ ብሩ ወረደ፣ ከፍ አለ። የሳውዲ ሪያል እንደዚህ ገባ ወረደ፣ ስንት ይገዛል ምናምን ይገዛል። ይሄ ምድራዊ የአጭር ቆይታችን የአጭሯ መንገድ የቅርብ ወራጅ መንገዳችን እንትናችን ነው፣ መተብተቢያችን ነው። ከሱ ነቅሎ አውጥቶ እግዚአብሔራዊውን ሰማያዊውን ህይወት እንዲያሳየን መሰለኝ ክርስቶስን የምንከተለው፣ ሌሎችን በየእምነታችን የምንከተለው። ነፍስ የምንለው ህይወታችን ነፍስ የማይታየው ነፍስ አይለብስም። ነፍስ ገንዘብ አይፈልግም። ነፍስ ሚራክል መኒ አይፈልግም። ስለ ነፍስ እስቲ አስተምሩ። እስቲ ተሳስታችሁ መቀላቀል፣ እንደዚህ ሰዎችን ኮንፊውዝ ማድረግ እግዚአብሔር የመጨረሻ ዴስቲኔሽኑ ለአንተ ለገዳዲ እናንተ ላይ ካርታ መስጠትና ምናምን ሚሊዮን ብር አዲስ አበባ ፒያሳ ላይ ለአንተ አካውንት ቅርንጫፍ ውስጥ ማስገባት አስመስላችሁ የምትሰብኩ ሰዎች፣ ይሄ አይደለም ኢንዱ። ይሄማ ጥለው የምትሄደው ነገር ነው። ሹልክ ብለህ ትሞታለህ። ባዶ ነው ሲጀምር። ስለዚህ ምንድን አካውንትን ይዞ ይሄዳል። ሚራክል መኒውን ነው እዚህ ምድር ላይ የላከለት እግዚአብሔር። ላይ ሲሄድስ ሚራክል መኒውን ይሰጠዋል። ላይ የእሱን ጊዜ ይሰጣል። አካውንት አየር ላይ ሴቭ ያደረገውና ለሌላ ለተረኛ መስፈርቱ እንዴት ነው? ስክሪኒንግ መስፈርቱ። አትዳፈሩ። እንደዚህ የማያውቅ ሰው አላቅም ማለት ይችላል። ተከታዮቻቸው ደግሞ መንፈሳዊ ህይወት ውስጥ ገብታት መንፈሳዊ ህይወት ስላልገባ በዛ ሴንስ ስላልገባ ነው ምንም ሊገባኝ የሚገባ ነገር የለውም። ሌላው ፖይንት መንፈሳዊ ህይወታችን ለሁላችንም ጠንካራ ነው። የየራሳችን መንፈሳዊ ህይወት አለን። ሲደርሱብንና እንደዚህ አይነት ሰውን በአቋራጭ መክበር ይቻላል። ጌታ ጋር ጊዜ ጋር ከተጠጋ ሚሊዮን ይገባላል ኦርኖት። አለበለዚያ ግን ብትሰራም ብትለፋም ብትማርም ብትመራመርም ነግድ ምንም ፖይንት የለውም ምናምን ብሎ ትውልድን ሰብሮ የሚያስቀር ትምህርት ግን አታስተምሩ እየወጣችሁ። ያኔ ነው የምንነጋገረው። ቤት ሚራክልን እያመንክ መስኮትን ዘግተህ መኖር ትችላለህ። ያርግልህ በመስኮት ከዘነበልህ። አንተ ደርሶ አቅም ለካ
በርታ ወንድሜ አትጥፋ።